እባካችሁ አድርሱልኝ፣ አብርሽ ጋር እንዲደርስ አድርሱልኝ። ምክንያቱም ይሄ አሁን የተላከው ቪዛ ፌክ ነው። እቺ ሰይጣን ሄርሜላ ያሰራችሁ ነው። ነፍሷ የማይማር ልጅ ምንም ሁሌም ከነሱ ራስ ላይ እንደ ቅማል ማትወርድ። ስለዚህ ይሄ የፌክ ቪዛ ነው። ምክንያቱም የካናዳ ቪዛ በእንደዚህ በባልና ሚስት እንጂ እንዲህ ዝም ብሎ የሚሰራ አይደለም። በእጃ ዙር በፌክ ተሰርቶ ቪዛው ለሩታ እንዲደርስ የተደረገው ይሄ ተንኮል የተሞላበት ስራ ነው። ስለዚህ አብርሽ እባክህ ልጅህን በሰላም ሄርሜላ ወንድም እና ቤተሰብ እንትኑ ሪከርዱ እንደሰማችሁት ነው። ለአብርሃምና ለሩታ ነው ይሄንን መልእክት የተላከው ማለት ነው። ቪዛውን በእርግጥ ውሸት ነው ተባለ። እንግዲህ ዛሬ አልሄደችም አልሄዱም ማናቸውንም ማለት ነው። እና የውሸት ነው። ስለዚህ አብርሃምም ተጠንቀቃት። እቺ እርኩስ የሆነች ልጅ በጣም መጥፎ ልጅ ነች። ስለዚህ እባክህ ከህይወትህን አስወጣትና ልጅህንና ሚስትህን ጠበቅ አድርገህ ያዝ ብላ ነው እንግዲህ እቺ ልጅ መልእክት ያስተላለፈችው ማለት ነው። ስለዚህ እናመሰግናለን እህታችን፣ አንቺ በጣም እናመሰግናለን። ግን ይሄ ልጅ እና ውድ ቤተሰቦቼ ለቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ እና ቪዲዮን እስከ መጨረሻው እዩልኝ ውድ ቤተሰቦቼ። እና መልእክቱ ያው መጀመሪያ ላይ እንደሰማችሁት ነው። አብርሃም አንተ ያው ደነዝ ነው፣ እሱ ምንም አይሰማም። ሄርሜላ ደግሞ እሱ ሞኝ አግኝታ እንግዲህ እየተጫወተችበት ነው፣ እየጨፈረችበት ነው፣ እንደፈለገች የሆነችበት ነው። መልእክቱ እንግዲህ እንዳልሄዱና አብሮ እንዳልሆኑ ነው ሲጀመር የሚያስታውቀው የሚናገሩት። እና አብርሃም ልጅህን ጠበቅ አድርገህ ያዝ፣ ሚስትህን ጠበቅ አድርገህ ያዝ። ስለዚህ ሩታ ትሻልሃለች ና ይህንን ሪከርድ የሩታና የአብርሃም አድርሱልኝ ትለናለች እህታችን። እናመሰግናለን። እንግዲህ አብርሃምም ሆነ ይህንን መልእክት ከደረሰ እንግዲህ ሄርሜላ እንደምታያት ፊቷ እንዳማረ አይደለም፣ ውስጧ ሌላ ውጫ ሌላ፣ ከላይ ኬክ ከውስጥ ፌክ እንግዲህ ይጠብቀን ማለት ነው። ውድ ቤተሰቦቼ በጣም የሚያስጠላ ነገር ነው ይሄን ነገር ማለት ነው። ሩታ እዛ ጋር ያለቀሰች የልጇን አባት እንደዛ እየተሰቃየች ያ ሁላ መከራና ስቃይ እያሳለፈች እሱ እዛ ጋር ተንዘላዝሎ ሴት አባብላው። ሴት ማለት እኮ እውነትም ሸይጣን ነች እንዴ? ኧረ ከሸይጣን ትበሳለች እንደው። እቺ ግን የባሰባት ነች የምር፣ እቺ በቃ የባሰባት ነች። ኧረ የሴት ስም የምታጠፋ በዚህ ልክ ጭካኔ። እንግዲህ የባለትዳር ወንድ ነው እንግዲህ የሰው ባል መቀማት ማለት፣ የሰው ባል መቅማት ማለት። እስኪ ወስታ የራሷ የግሏ ልታደርገው በጣም እየተጋች ነው፣ እየሞከረች ነው፣ ግን የራሷ አታደርገውም። እንግዲህ ዛሬም አልተሳካላትም፣ አልወሰደችውም። የራሷ ልታደርገው ነበረ ያሰበችው የነበረው። እንግዲህ እሱም አልሄዱም፣ አብሮ ነው ያሉት ማለት ነው። አልሄዱም፣ አብሮ ነው ያሉት። እዚህ ቡታጀራ ነው ያሉት፣ የትም አልሄዱም። ስለዚህ አይሄድም። ትላንትናም ደግሞ ቪዲዮ የተቀረጸ ራሱ ልጄን በጣም ይናፍቀኛል እያለ እያወራ ነበረ። እንግዲህ ያው እሱም ልጅህን ከናፈቀ ሲጀመር በስነ ስርዓት ልጄ አለ፣ ሚስቴ አለች፣ አንቺ ከህይወቴ ውጭልኝ ማለት ይችል ነበረ። እንሂድ እንግዲህ ስትለው ጊዜ አልሄድም ብሎ መልሶ ደግሞ እሺ ሲላት እንዴት ደስ እንዳላት ተነስታ ነው እንግዲህ ዘላ ያቀፈችው ማለት ነው። ይዝለልብሽ እና እዛ እና ውድ ቤተሰቦቼ በጣም የሚያስጠላ ነገር ነው። እኔ በጣም እየመረረኝ ነው። ግን በዚህ አጋጣሚ ሩታን ነው የምታሳዝነኝ ማለት ነው። ትናንትና ያንን መልእክት ሲደርሳት ያው የውሸት ነበረ፣ በእርግጥ ቪዛውን ማለት ነው የውሸት ነበረ። ደስ የሚለው ነገር ግን ትላንትና ብቻ ያን ሁላ የተከፋችው ነገር ያ ወረቀት ሲሰጣት አንብበው እንዴት እንደሆነች እንግዲህ አይታቸዋል። የምር እኔ በጣም ነበር ያሳዘነች ማለት ነው። የልጅ አባት እንዴት ነው በአንዴ ይህንን ውሳኔ ከኔ ጋር ሳይጨርስ የሚሄደዋለች? ውይ አንዳንድ ሴቶች ስንባል የምር በጣም ነው የሚያሳዝነው እኮ። በጣም ከባድ ነው የሴት ልጅ ህይወት ማለት ነው። እና ሴትም ሆነሽ እኮ ነገ አንቺ የሚያጋጥምሽ ነገር አታቂም። ሌላ ትዳር ይዘሽ ስትቀመጪ ባልሽ ምን እንደሚያደርግብሽ አታቂም። ስለዚህ አንቺ የምታደርጊው ነገር መልካም መሆን አለበት። እኔ ትላንትና የምር በጣም ነው ያሳዘነችኝ ሩታ ማለት ነው፣ ከምነግራችሁ በላይ። እንዴት ነው ከኔ ጋር ሳይጨርስ ከሌላ ሴት ጋር ሌላ ሀገር ይሄዳል? እስኪ ከሌላ ሴት ጋር ሌላ ሀገር ሄደ ማለት ከባድ ነው። በእርግጥ አልተለያዩም፣ ውስጧ ላይ ፍቅር አለ።
እሷ ላይ በጣም ነው ፍቅር ያለው። አብርሃም ጋር ራሱ ቢኖርም እያስወገር አይደለም በዚህ ጋር ማለት ነው። ግን አብርሃም ማስመሰል ስለሚችል ነው። ሩታ ግን ማስመሰልም ሆነ ምንም ነገር አትችልበትም። ይህ ከምንም ነገሩ የለችም። ከእውነተኛ ሰዎች ብቻ ነው ያለችው። ከእውነት ነው ያለችው እንጂ ከውሸት ከማስመሰል የለችም። የምር እኔ በጣም ነው ያሳዘነችኝ ሩታዬ። አይዞሽ አይዞሽ በርቺ። እንግዲህ ትላንትና ያንን መልእክት ሲደርሳት የሆነችውን እንግዲህ አይታችሁታል። የምር እንባ ተናነቃት፣ ማልቀስ ሞከረች። ልጄ ሳለች፣ እኔ ሳለች፣ እኔ ስለማን ትተዋለች? እንግዲህ ባትወደው ሩታ ባትወደው እንደዛ አትልም ነበረ። ይህንን አጋጣሚ ያው ትወደኛለች ብሎ ነው መሰለኝ ይህ ሁላ የሚጫወትባት ሩታን ማለት ነው። ግን ጠንካራና ጎበዝ ጀግና የሆነች ሴት ነች ሩታ ማለት። እንዳለ ተሰብስቦ ሴቶች በዙሪያ ያሉ ሴቶች ተሰብስቦ ቢጨመቁ የእሷ ልክ እንደማይወጣችው እርግጠኛ ነኝ እኔ። ቤተሰብ አይደለ ቤተሰብ እና በጣም ነው የሚደብረው የምር። ሩታዬ እንግዲህ አይዞሽ፣ ብዙ መከራ አልፈሻል። እርግዝናሽም አልፎ ወልደሽ ልጅሽን አቅፈሽ ቁጭ ብለሻል። ስለዚህ አብሽሪ፣ አይዞሽ እህቴ፣ አይዞሽ አይዞሽ፣ ሁሉም ነገር ያልፋል። የተሻለ ቀን ይመጣል። ታርቃችሁ አብራችሁ ሆናችሁ ትኖራላችሁ። ጋሽዬም ይመጣል፣ ጋሽዬም መጥተዋል። ስለዚህ አብራችሁ ተነጋግረዋልና አብራችሁ ትሆናላችሁ፣ ያስታርቃችኋል። ስለዚህ እህት አለም አብሽሪልኝ፣ አይዞሽ 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 እላለሁኝ እኔ እና ውድ ቤተሰቦቼ እስኪ ለሩታ የምትሏትን ነገር እኔም ትክክል ከሆንኩ ኮሜንት ላይ ጻፉልኝ። እኔ በጣም ነው ያሳዘነችኝ፣ የምሬን ነው ምላችሁ ሩታዬን ማለት ነው። እና የሚያስደስታት ነገር በጣም ብዙ ነገር ያስፈልጋታል። የምር በቃ የሆነ መናፈሻ ብቻ በጣም ብዙ ነገር አዝናንቶ ይሄ ያሳለፈችው ስቃይ የሚያስረሳ ቦታ ተወስዳ ከልጇ ጋር ዘና ብላ ፈታ ብላ ከባሏ ጋር ምናምን ነገር እንደዚህ አይነት ነገር ያስፈልጋታል ባይ ነኝ እኔ ማለት ነው። እና የተሻለ ቀን ይመጣል። እሷንም አይዞሽ። እና ውድ ቤተሰቦቼ እኔ ምለው ነገር የምር ይሄንን ነው። ለምን ብትሉ አብርሃም በጣም ጎቷታል። በጣም ብዙ ነገር፣ በጣም ብዙ ስቃይ ነው ያሳለፈችው። በጣም ብዙ ነገር ማለት ነው። እስኪ እርጉዝ ነች ከተባለ ሰዓት ጀምሮ እስካሁን እንግዲህ እንደዚህ አይነት ህይወት ውስጥ ነው ያለችው ማለት ነው። እስካሁን አልተስተካከለም። ትዳሯን እስካሁን አልተስተካከለም። እና ውድ ቤተሰቦቼ አይዞሽ በሏት። አይዞሽ አይዞሽ